We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ልን ክብራን ተወዳጆች የመድፈኞች ቤተሰቦች ስለምታደምጡና ቆይታችሁን ከኛ ጋር ስለምታረጉ ከልብ እናመሰግናለን። አርሰናል 12 ሰዓት ተኩል እሁድ ዕለት በሴንት ጄምስ ፓርክ ከኒውካስል ጋር ጨዋታውን ያከናውናል። ሚኬል አርቴታ ለዚህኛው ጨዋታ ከጋዜጠኞች ጋር ትናንትና ምሳ ሰዓት ላይ ቆይታ አድርጎ ነበር። በብዙ ርዕሰ ጉዳዮች ላይ ሐሳብና አስተያየቱን ለጋዜጠኞች መስጠት ችሏል። በተለይ ደግሞ ረጅሙን ቆይታ ያደረገውና ብዙ ተደጋጋሚ ጥያቄዎች የቀረቡለት በዊሊያም ሳሊባ ኮንትራት ጉዳይ ላይ ነው። የዊሊያም ሳሊባ በአርሰናል መቆየት ስላለው ስሜት እንዲሁም ደግሞ ሪያል ማድሪድ ተጫዋቹን እየፈለገው አርሰናል እንዴት ማቆየት ስለመቻሉ ተደጋጋሚ ጥያቄዎች ተነስተውለት ምላሹን ሲሰጥ ተመልክተናል። አርሰናል ብዙ ተጫዋቾችን በተለይ ደግሞ እንደ ዊሊያም ሳሊባ አይነት ጥራት ያላቸውን ተጫዋቾች በቡድኑ ለመቆየት መስማማታቸው ስላለው ኩራትና ስለሚሰጣቸው ስሜትም እንዲሁ ለሚኬል አርቴታ ከቀረቡለት ጥያቄዎች እንደ አንዱ ነበር። ቡካዮ ሳካስ በቅርብ ይፈርማል ወይም አይፈርምም የሚሉ ጥያቄዎችም እንዲሁ ቀርበውለታል። በማርቲን ኦዲጋርድ ለሴንት ጄምስ ፓርክ ጨዋታ ዝግጁ ነው አይደለም፣ የኖኒ ማዱኬ የጉዳት ሁኔታና ቆይተው እስከ መቼ ይሆን ብለው እንዲሁ ጠይቆት ነበር። በሴንት ጄምስ ፓርክ መጫወት ስላለው የአትሞስፌር ከባድነት ወይም ደግሞ የስታዲየሙ ድባብ ከባድነትም ጠይቀውታል። ኤዲሃው ምን አይነት አሰልጣኝ እንደሆነና ምን አይነት የጨዋታ ክብደት በሱ ላይ እንደሚፈጥርበትም ከቀረቡለት ጥያቄዎች ውስጥ እንደ አንዱ ነው። በጣም ብዙ ጥያቄዎች ነው ለሚኬል አርቴታ የቀረቡለት። እኛ እያንዳንዱን ኢች ወርድ ለጋዜጠኞች የቀረቡትን ጥያቄ ምናምን የሰጡን መልስ ለእናንተ እያቀረብን እንቆያለን። አብራችሁን ስለምትቆዩና ስለምታደምጡን በድጋሚ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ መለሳለሁ። እናንተ ደግሞ እስከዛው ድረስ ሰብስክራይብ አድርጋችሁ እንዲሁም ደግሞ የላይክ በተኑን ተጭናችሁ ድጋፋችሁን እየሰጣችሁን ቆዩ። ስንመለስ ሚኬል አርቴታ ምን አለ ከኒውካስል ጨዋታ በፊት? የሚኬል አርቴታ ፕሬስ የጀመረው በቢሊ ቬጋ አሳዛኝ ሞት ወይም ህልፈተ ህይወት ዜና ላይ ነው። እናም ስለዛ ጉዳይ ጠየቁት። ቢሊ ቬጋ ማለት የቀድሞ የአርሰናል አካዳሚ ተጫዋች የሆነ ነው። ከክለቡ ጋር ተለያይቷል ከአርሰናል ጋር። አሁን 21ኛ ዓመቱ ላይ ነው የሚገኝ። ገና ወጣት ተጫዋች ነው፣ ግን ከሰሞኑ ህልፈተ ህይወት ተሰምቷል። እናም ስለዚህ ጉዳይ ሚኬል አርቴታን ጠይቀውት ነበረ። ትናንትና ወደ ቤቴ ስመለስ ነበር ይሄን አስደንጋጭ ዜና የሰማሁት። ስለ ቤተሰቡ ማሰብ ጀመርኩ። እንደዚህ አይነት ነገር ሲፈጸም ባልተጠበቀ ሁኔታ የቤተሰብ አካል ሲያልፍ ምን አይነት ስሜት ሊሰማቸው እንደሚችል እያሰብኩ ነበር። በእውነት በጣም አሳዛኝ ዜና ነው። ከቤተሰቡ ጎን እንደምንቆም እና መጽናናቱ እንደምንመኝላቸው መናገር እፈልጋለሁ። ከነሱ ጎን ሁሌም እንገኛለን ሲል በቢሊ ቬጋር ሞት ላይ የተሰማውን ስሜት መግለጽ ይቻላል። ማርቲን ኦዲጋርድ በሚቀጥለው ጨዋታ ውስጥ ይኖራል ተብሎም ተጠየቀ። በዚህኛው የኒውካስል ጨዋታ ላይ ማለት ነው። አርብ ቀን ፕሬስ ኮንፈረንሱን ሚኬል አርቴታ ተሰጠ ትናንትና ማለት ነው። እናም ለዛ ነው በእሁድ ጨዋታ ላይ በሚቀጥለው ጨዋታ ውስጥ ይኖራል ያሉት። ማርቲን በሚቀጥሉት 2 ቀናቶች ከኛ ጋር ልምምድ ያከናውናል ብለን እናስባለን። ለጨዋታው ዝግጁ እንደሚሆን ተስፋ አደርጋለሁ ሲል ነው መናገር የቻለ። ሚኬል አርቴታ ከተናገረ በኋላ አርሰናል አርብ ምሽት በሰራው የልምምድ ፕሮግራም ላይ አንዳንድ ፉቴጆች፣ አንዳንድ ምስሎች ላይ ማርቲን ኦዲጋርድ ልምምድ ሲሰራ ማሳየት ችሏል። እናም በሴንት ጄምስ ፓርክ ኒውካስል ጨዋታ ኦዲጋርድ የመኖር ድሉ በጣም ሰፊ ነው። ስለ ቡካዮ ሳካ የአካል ብቃት ሁኔታ ጠይቆት ነበር። ምንም አዲስ ነገር የለም አለ። የገመትናቸው እንዲጫወት የፈለግንባቸው የደቂቃዎች መጠን ተጫውቶልናል። ጥሩ ነው የተንቀሳቀሰ በባለፈው የፖርት ቫሊ ጨዋታ ላይ። እናም በመንፈልገው የአካል ብቃት ላይ ነው የሚገኘው። ጥሩ ስሜት ተሰማው። በሚቀጥሉት 2 ቀናትም ልምዱን ከኛ ጋር ያከናውናል። እናም ለጨዋታው ዝግጁ ነው ሲል ነው ስለ ቡካዮ ሳካ መግለጽ የቻለው። ኖኒ ማዱኬ ስካን እንደተደረገ ወይ ደግሞ የህክምና ውጤት ስካኒንግ እንደተደረገ ጠየቁት። ገና ስካን አላደረግነውም፣ አሁንም እስከ ምን ያህል ጊዜ ከሜዳ ሊርቅ እንደሚችል ማወቅ አልቻልንም ሲል ነው መግለጽ የቻለ። እርግጥ እንዳልኳችሁ ባለፈውም የአትሌቲኮ ጋዜጠኛ ዴቪድ ኦሬሰን የኖኒ ማዱኬ ጉዳት ለ2 ወራት ያህል ከሜዳ እንደሚያርቀው
ገልጿል። ሚካኤል አርቴታ ግን እስካሁን ድረስ ምን ያህል ጊዜ ከሜዳ እንደሚርቅ አላወቅንም ሲል ነው መግለጽ የቻሉ። ስለ ዊሊያም ሳሊባ በጣም ብዙ ጥያቄዎች ነው የተጠየቀ። አንደኛው ጥያቄና የመጀመሪያው ይሄኛው ነበረ። ስለ ዊሊያም ሳሊባ አዲስ ኮንትራትና ስለ መፈረሙ ወሬ ጠየቁት። እንግዲህ ዊሊያም ሳሊባ ከአርሰናል ጋር በኮንትራት ጉዳይ ላይ እንደተስማማ ተሰምቷል። እሱን ዜና ትናንትና ሰርተንላቸዋል። የዛቴቱ ጋዜጠኛ ዴቪድ ኦረስተን ዊሊያም ሳሊባ ኮንትራቱን ለመፈረም ከአርሰናል ጋር መስማማቱን በይፋ ስለጻፈ ማለት ነው። እናም ለሚካኤል አርቴታ የቀረቡት ጥያቄዎች እነዚህ ነበሩ። በዓለም ላይ ያለው ሁሉም ሰው ይህን ሲጠብቅ እንደነበረ ተስፋ አድርጋለሁ አለ ሚካኤል አርቴታ። አርሰናል በቅርብ ቀን እንደሚጨርሰው ጠብቃለሁ። ይህን ጉዳይ እኔም እጠብቀዋለሁ። ያን ጉዳይ ሲጠናቀቅ ክለቡ ለእናንተ ያሳውቃል። ያኔ ደስ የሚለን ይመስለኛል። ሳሊባ ከአርሰናል ጋር የማስወጣት አቅም ያላቸው ብዙ ክለቦች በፍጹም የሉም። የምንፈልጋቸውን ሁሉም ነገሮች ማግኘት ከፈለግን ሳሊባ ቁልፉ መሳሪያችን ነው አለና ዋንጫ የምንፈልግ ከሆነ ለማለት ነው የምንፈልጋቸውን ሁሉም ነገሮች ማግኘት የምንፈልግ ከሆነ ሳሊባ በጣም አስፈላጊው መሳሪያ ነው ሲል ነው እንግዲህ መግለጽ የቻለ ሚካኤል አርቴታ። ዊሊያም ለኛ ምን ያህል አስፈላጊ ነው ሲል ከአርሰናል ኢንሳይድ ጋዜጠኛ ከሆነ አንዱ ጥያቄ ጠየቀው። ዊሊያም ሳሊባ ለአርሰናል ምን ያህል አስፈላጊ ነው ሲል ማለት ነው። እና ሚካኤል አርቴታ እርሱ በእርግጠኝነት ከኛ ወሳኝ ተጫዋቾች እንደ አንዱ ነው። እናም ባለፉት ጥቂት ዓመታት ውስጥ ባደረገው ነገር ሁሉ ትልቅ ኩራት ይሰማናል። ብዙ ተጫዋቾቻችን ወደ ክለቡ ለመምጣት ፍቃደኛ ናቸው። አንዳንዶች ደግሞ እዚህ ለመቆየትም ትልቅ ፍላጎት ነው ያላቸው። ያ ማለት ሁሉም ሰው እዚህ ለመምጣት ደስተኛ ነው፣ እዚህ ለመቆየት ደስተኛ ነው። እናም እዚህ የሚቆዩ ተጫዋቾች ዋጋ እንዳላቸው ይሰማቸዋል። እናም ይህ ለእነርሱ ስራቸውን ለመቀጠል እና የክለቡ ፍላጎት ለማሟላት በጣም ትልቅ አቅም ይሰጣል። እናም ያ ዋጋ እንዳላቸው እንዲሰማቸው ማድረግ በመቻላችን ኩራት ይሰማናል ሲል ነው ሚካኤል አርቴታ መግለጽ የቻለው። በሳሊባ ብቃት ምን ያህል ኩራት ፕራይድ ታደርጋላችሁ? ኩራት ይሰማችኋል? ሳሊባ ባለፉት ዓመታት ስላሳየው ብቃት ተብሎም ተጠይቆ ነበር። በእድሜው የሰራው ነገር በጣም የሚያስደንቅ ነው አለ። ከእድሜው አንጻር ሁሉም ነገሮች ይገርማሉ አለ። ምክንያቱም አንዳንድ ጊዜ መርሳት የሌለብን ጉዳዮች አሉ። ግን እንደማስበው የሱ ወጥነት እድገቱ እንደ ሰው የበሰለበት መንገድ ሁሉ በጣም አስደናቂ ነው እና ሚናውን ከአመት እስከ አመት እያሳደገ የመጣበት መንገድ ሁሉ ያስገርመና ከጋቢ ጋር ደግሞ ያላቸው ፓርትነርሺፕ ሚደንቅ ነው። ከኋላ መስመሩና በግብ ጠባቂያችን ባለፉት 3 ዓመታት ያሳየ ነው የመከላከል ቁጥር በጣም ሚደንቅ ነው። እሱ እዛ ላስመዘግብናቸው ቁጥሮች ወሳኝ ተጫዋች ነው ሲል ነው መግለጽ የቻለና በአርሰናል የዲፌንስ ሰርክል ውስጥ ዊሊያም ሳሊባ መኖሩ አርሰናል ያስመዘገባቸው የዲፌንስ ቁጥሮች እንደ ዋና መሳሪያ እንደሆነ ነው ሚካኤል አርቴታ መናገር የቻለው። በሊጉ ምርጥ የመከላከል ቁጥር የመከላከል አደረጃጀት አለን ብለን ታስባለህ ወይ ተብሎ ተጠይቆ ነበረ። ወይም የሊጉ ምርጡ ተከላካይ ክፍል ያንተ ነው ወይ? ይህን ነው ማረጋገጥ የቻለው። በፕሪሚየር ሊጉ ምርጥ ቡድን እንዲኖረን እንፈልጋለን አለ። ከእያንዳንዱ ምዕራፍ ውስጥ የእያንዳንዱ ተጫዋች አስተዋጽኦ በጣም ወሳኝ ነው። እኛ መከላከል ማጥቃት የምንጀምረው ከፊት መስመራችን ነው። የተከላካይ መስመራችን የትኛውም ግብ ጠባቂያችን ጫናዎችን መፍጠር ይፈልጋል። እናም የተለያዩ የስራ ድርሻዎች አሏቸው። እነሱን በተገቢ ሁኔታ ይፈጽማሉ። ስለዚህ የጋራ የሆነ ነገር ነው ያለን፣ የቡድን ስፖርት ነው። እናም በምናደርገው ማንኛውም ነገር ውስጥ ሁሉም ሰው በዚህ ውስጥ ወሳኝ ሚና አለው እና የተከላካይ መስመራችን ጠንካራ ነው ስንል የፊት መስመሩ እነሱ ጠንካራ እንዲሆኑ የድርሻውን ተወጥቷል ሲል ነው መናገር የቻለው። እሱ የሚኮራበት ስራ እየተሰራ እንደሆነም ጠየቁት። ባለፉት 7 ጨዋታዎች 2 ጎል ብቻ ነው ያስተናገድከውና በዚህ ፕራይድ ትኮራለህ ወይ ብለው ጠይቆት ነበረ። አዎ አለ። በተለይ በመከላከላችን ውስጥ በጣም ድንቅ ነን። የተቆጠሩብን 2 ጎሎች ናቸው። አንዱ ቅጣት ምት ነው፣ ምንም መስራት የማትችለው ነው። አንዱ ግን መሻሻል እንዳለብን የሚያሳይ ነው። በአጠቃላይ ግን ወጥነት እንዳለን ይሰማኛል። ያንን ደረጃ ጠብቀን መጓዝ አለብን ሲል ነው መናገር የቻለው። ከዛ ኒውካስል ያለ አሌክሳንደር አይዛክ ሙሉ ለሙሉ የተለየ ቡድን እንደሆነ ተጠይቆ ነበር። ምክንያቱም አሌክሳንደር አይዛክ ወደ ሊቨርፑል አምርቷል። አሁን የፊት መስመሩ ላይ የሚገኘው ቮልትማድ ነው። እናም ኒውካስል ምን አይነት መልክ ይኖረዋል ብለው ጠይቀውት ነበር። በፍጹም ደካማ ቡድን አይደሉም ማለት ከባርሴሎና ጋር ሲጫወቱ መመልከት ይችላል። በመጀመሪያዎቹ 30 እና 40 ደቂቃዎች ውስጥ ሊሆን የሚችለው ነገር ውጤቱን ሁሉ ሊቀይር ይችል ነበር። እኔን እንደማስበው ያን ጨዋታ ላይ አሌክሳንደር አይዛክ አልነበረም፣ ግን እንዴት እንደሚጫወቱ በደንብ ተመልክቻለሁ። እናም ጨዋታ ውስጥ የሚፈጥሩት ጫና በግልጽ የሚታይ ማንነት ያላቸው ናቸው። እናም በአስቸጋሪ ጨዋታውን በጣም አስቸጋሪ ያደርጉባል። ፈተናቸውን
ከባድ ያደርጉባል እና አውቃለሁ ጨዋታውን ለማሸነፍ ከተጫወትንበት ጊዜ በበለጠ በዚህኛው ጨዋታ ላይ ጠንካራ መሆን እንዳለብን አስባለሁ። እናም በሚቀጥሉት 2 ቀናት ውስጥ ጠንካራ ለመሆን ለነሱ ጨዋታ እንዘጋጃለን ሲል ነው መናገር የቻለው። ድጋሚ ስለ ሳሊባ ነው የተጠየቀው። ሳሊባ ከጠበቅከው በላይ ምን ያህል ተሻግሯል፣ ወይም ደግሞ አንተ በምትጠብቀው ስታንዳርድ ልክ ነው ያለው ወይስ ምን ያህል ባለፉት ዓመታት ተጉዟል ብሎ ጠይቀውት ነበር። ምናልባት ሁሌም እላለሁ ይሄን በተለይም ደግሞ ግንኙነታችን የጀመርንበት መንገድ ምናልባት እምቅ ችሎታውን ለመፈጸም የተሻለው መንገድ እንዴት መፍጠር እንደምንችል ሁሌም ስናስብ ነበር። እዚህ ያለን ሰዎች የእሱን አቅም ከተመለከትነው በኋላ የእሱን አቅም ለማገዝ እናም ደግሞ በተሻለ መንገድ ውስጥ እንዲያጎልብት ለማድረግ ስንጥር ነበረ። ሁልጊዜም ከጎኑ ብዙ ሰዎች እዚህ ነበሩ። እናም አሁን ከዓለማችን ውስጥ በጣም ድንቅ ተከላካዮች ውስጥ እንደ አንዱ ነው ሲል ነው መናገር የቻለ ለዊሊያም ሳሊባ ማለት ነው። ቡካዮ ሳካ የጎል ተሳትፎ በፕሪሚየር ሊጉ ብቻ 100ኛ ሊያደርስ ይችላል በዚህኛው ጨዋታ። እናም ስለዛም ጉዳይ ጠይቀውት ነበረ። የቡካዮ ሳካ የጎል ተሳትፎ ጎልና አሲስቱ አሁን 45 እና 54 ላይ ይገኛል እና አንድ ጎል የሚጨምር ከሆነ 100 የጎል ተሳትፎ ላይ ይደርሳልና ስለዚህም ጠይቀውት ነበር። እሁድ 100 101 እና 102ኛ ጎሎች ላይ ተሳትፎ እንደሚያደርግና እዛ እንደሚደርስ ተስፋ አድርጋለሁ። ይህን ያደረገው በ200 ጨዋታዎች ውስጥ ነው። ከዛ ባነሱ ጨዋታዎች ነው ማድረግ ይቻላል። ይህ አስደናቂ ሪከርድ ሲሆን በማጥቃትና በፈጠራ ችሎታው ላይ ምን ያህል ወጥነት እንዳለው ያሳያል። እንዲህ ያለ ብቃት በተለይ በዚህ እድሜ ማግኘት በጣም በጣም ከባድ ነው። አልፎ አልፎ ነው ያን ነገር የምታገኘው። እንደዚህ አይነት ተሰጥኦዎች አልፎ አልፎ ነው ብቅ የሚሉት እና ብቅ ከሚሉት ተሰጥኦዎች ውስጥ አንዱ እኛ ጋር ይገኛል ሲል ነው መናገር የቻለው። ስለ ኢዲያውም ጠይቀውት ነበረ። ከኢዲያው ጋር ስለሚገጥሙ ትልቅ ፈተና ጠይቀውት ነበረ። በአሰልጣኝ ኢዲያው ኒውካስሉ አሰልጣኝ ዙሪያ ላይ ማለት ነው። ከሱ ጋር ስትጫወት ሁሌም የበላይ መሆን አለብህ። በእያንዳንዱ የጨዋታው ክፍል ላይ የተሻልክ መሆን አለብህ። አሁን ዝግጁ መሆን አለብን። ምክንያቱም እነሱ ጨዋታውን በፍጥነት ነው የሚጀምሩት እና ፍጥነት ብቻ ሲሆን ጉልበትም አላቸው። ግጥሚያውን ከባድ ያደርጉባል። ስለዚህ እንዘጋጃለን፣ ያንን እናውቃለን ምን ሊያደርጉ እንደሚችሉ ማለት ነው። ግን በተለየ ብቃት ላይ መገኘት አለብን። 2 በጣም ቁልፍ ነገሮች አሉ በጨዋታው ዙሪያ ላይ ማለት ነው። ስለዚህ እነዛን ማጤን አለብን። ጥሩ እድል ይሰጡናል ብዬ አስባለሁ ሲል መናገር ይቻላል። ብዙ ተጫዋቾች በቅርብ አዲስ ኮንትራት ስለመፈረማቸውም ተጠይቋል። ጋቢ ማጋሌሽ፣ አሁን ዊሊያም ሳሊባ ሊፈርም ነው። ሉዊስ ማይሊ ስኬሊ፣ ሊያንድሮ ትሮሳርድ፣ ኢተን ንዋኔሪ በአርሰናል ውስጥ በዚህ ዓመት ብቻ ኮንትራታቸውን ያደረሱ ተጫዋቾች ናቸውና ስለዚህ ጉዳይም እንዲሁ ጠይቀውት ነበር። በጣም ደስተኛ ነኝ። ከተጫዋቾች ጋር ተቀምጬ ከክለቡ ጋር በተነጋገርነው ቁጥር አላማቸው ምን እንደሆነ በመጀመሪያ የሚናገሩት ከኛ ጋር መቀጠል ስለመፈለጋቸው መሆኑ ስታዘብ በጣም ኩራት ይሰማኛል። ከኛ ጋር ማሸነፍ ይፈልጋሉ፣ ከኛ ጋር መቆየት ይፈልጋሉ። በዚህ አካባቢ ውስጥ በእኛ ኢንቫይሮንመንት ውስጥ ማደግ ይፈልጋሉ። እኛ እንደ ቀላል ነገር ይሄን አንወስደውም። ነገር ግን በግልጽ ክለቡ ውስጥ ያሉ ሰዎች በሙሉ ሰራተኞች በሙሉ በጣም ጠቃሚና ደስተኛ እንዲሆኑ እንፈልጋለን። ያን ለማድረግ ነው እየሰራን የምንገኘው። እናም ያ ስሜት ስለተሰማቸውም ጭምር ነው ኮንትራታቸውን ከኛ ጋር የሚያድሱት ሲል ነው ሚኬል አርቴታ መግለጽ የቻለው። በቡድኑ ውስጥ ከተጫወተበት ጊዜ ጀምሮ እንዴት እየተሻሻለ እንደመጣ ቡድኑ በተለይ ደግሞ በኮንትራት በማደስና ተጫዋቾችን በማስፈረም ውስጥ ምን ያህል እንደተሻሻለም ጠይቀውት ነበረ። ምክንያቱም ሚኬል አርቴታ የአርሰናል ተጫዋች ስለነበረ ማለት ነውና ክለቡ ወደ ኤምሬትስ ካመራበት ጊዜ ጀምሮ አንዳንድ አስቸጋሪ ነገሮች ነበሩ እና የክለቡ ፍላጎቶች አንዳንዴ ለየት ያሉ ነበሩ። ግን አሁን በድጋሚ መናገር የሚችለው ነገር ተጫዋቾች በጣም ቁርጠኝነት ስለሚሰማቸው ከኛ ጋር ለመቀጠል ፈቃደኛ በመሆናቸው እናም ቁርጠኝነታቸውን ለኛ ስለሚያሳዩን በጣም ደስተኛ ነኝ። ምክንያቱም እኛ ተመሳሳይ ነገር ለማድረግና ከነሱ ጋር ለመቀጠል እንፈልግ ነበር። እናም የኛን ፍላጎት አክብረው ከኛ ጋር መቆየት እንደሚፈልጉ ሲገልጹ ኩራት ይሰማናል ሲል ነው ሚኬል አርቴታ የተናገረው። በጣም በቅርብ በቡካዮ ሳካ የኮንትራት ማደስ ላይ አዳዲስ ዜናዎች እንሰማለን ወይ ሲል ሌላ ጋዜጠኛ እንዲሁ ሚኬል አርቴታን ጠይቆት ነበረ። ይመስለኛል አለ። በጣም ደስ ይለኛል ምንሰማ ከሆነ ከማውቀው ነገር ሁሉ እዚህ በመገኘቱ በጣም ደስተኛና ኩራት እንደሚሰማው ነው። እናም አውርተን እናውቃለን እዚህ መገኘት ስለሚሰጠው ስሜት በዚህ እግር ኳስ ክለብ ውስጥ በጣም ወሳኝ ከሆነና የተለየ ሚና ካላቸው ተጫዋቾች እንደ አንዱ ነው። ነገሮች ሁሉ ጊዜ እንደሚያደርጉት በተፈጥሯዊ መንገድ ያድጋሉ። ቡካዮ ለኛ ምን ያህል አስፈላጊ እንደሆነ እናውቃለን። ሁሉም ሰው እዚህ ቡካዮ ምን ያህል አስፈላጊ እንደሆነ ያውቃል። ስለዚህ
እንደምናደርገው ተስፋ አደርጋለሁ። እና ቡካዮን እዚህ ለማቆየት ማድረግ ያለብንን ነገር ሁሉ እናደርጋለን፣ ደግሞም ያ ይሰማኛል ሲል ነው ሚኬል አርቴታ መተማመኑን ያሳየው በቡካዮ ሳካ ኮንትራት ጉዳይ ላይ ማለት ነው። እዚህ መቆየት ለሚፈልጉ ተጫዋቾች ምን ያህል ፕራይድ ኩራት ይሰማቸዋል ሲል እንደ አሰልጣኝና እንደ ማኔጅመንት ንገረን እስኪ ብለው ጠይቆት ነበር። ከብዙ ተጫዋቾች ጋር እንደዚህ ስሜት ይሰማናል አለ። ለምሳሌ አለ ከዊሊያም ሳሊባ ጋር እንደዚህ ስሜት ይሰማናል። ዊሊያም ሳሊባን ጥያቄ ጠይቄው አውቃለሁ። እዚህ መቆየት ትፈልጋለህ ወይ አልኩት። እዚህ መቆየት እፈልጋለሁ፣ እዚህ መጫወት እፈልጋለሁ። በራሱ መንገድ በጣም ደስተኛ እንደሆነ ነገረኝ። ስለዚህ ያን መስማት ለኛ በጣም ጥሩ ነበረ። ቀጥተኛ ነበርኩኝ፣ ምክንያቱም ያን ብዙ ተጫዋቾችን በቀጥታ እዚህ ስለመቆየትና ስላልመቆየታቸው ጠይቃቸዋለሁ። ምክንያቱም ብዙ ተጽዕኖዎች አሉ። ተጫዋቾች ያደጉበት ኢንቫይሮንመንት አለ፣ ቤተሰቦቻቸው አለ፣ አላማ አድርገው ወይም ደግሞ ማሳካት የሚፈልጓቸው ነገሮች አሉ። እናም መጠየቅ ያለብን ሁልጊዜም እዚህ ምቾት እንደተሰማቸው እንዳልተሰማቸው፣ እናም ቀጣይ ፕላናቸው ምን እንደሆነ መጠየቅ አለብን። እናም ዊሊያምን እሱን ጠይቄው ነበር። እናም እዚህ መቆየት እንደሚፈልግ ገለጸልኝ ሲል ነው ሚኬል አርቴታ መናገር የቻለው። ሪያል ማድሪድ በሳሊባ ላይ ስላለው ፍላጎት ጠይቀውት ነበር። ሪያል ማድሪድ ለረጅም ጊዜ ዊሊያም ሳሊባን ሲፈልገው እንደነበረ እርግጥ ነው። እናም ጋዜጠኞቹ ሪያል ማድሪድ ዊሊያም ሳሊባ ፍላጎት ነበሩና ጥያቄ ወደ እናንተ መጥቶ ነበር ወይ ብሎ ጠይቆት ነበር። በአጠቃላይ ያለ ኢንጀነራል ልንገራችሁ፣ እኔ በጥልቅ ስፔሲፊክ የሆኑ ጉዳዮችን አላወራችሁም፣ ማውራትም አልፈልግም። ግን በተወሰኑ ክለቦች ዙሪያ የነበረው ጩኸት በጣም ግልጽ ነበረ። በተወሰኑ ክለቦች ዙሪያ የነበረው ጩኸት በጣም ግልጽ ነው። ምክንያቱም ሪያል ማድሪድ ዊሊያም ሳሊባን እንደሚያስፈርሙ እርግጠኝነት መተማመን ስለነበራቸው፣ በተለይ ደግሞ ለሪያል ማድሪድ ቅርብ የሆኑ ሚዲያዎች እሱን ሲያወሩ በተደጋጋሚ ሰምተን ስለነበረ ነው ሚኬል አርቴታ ይሄን ያነሳው። የትኛውን ቡድን ስም መጥራት አልፈልግም፣ ደግሞ ያን ማድረግ የለብኝም። ግን ዊሊያም ሳሊባን ማንም ቡድን እንዲሁ በቀላሉ የሚወስደው ተጫዋች አይደለም። ስለዚህ ግልጽ ነበረ። እናም እንደገና እሱ ለኛ ታማኝነቱንና ግልጸኝነቱን አሳይቶናል ሲል ነው ሚኬል አርቴታ ስለ ዊሊያም ሳሊባ መግለጽ የቻለው። በሴንት ጄምስ ፓርክ ስለሚኖሩ አትሞስፌርም ተጠይቆ ነበር። ጨዋታው ሴንት ጄምስ ፓርክ ላይ የሚከናወነው እሁድ አመሻሽ 12 ሰዓት ተኩል ላይ ማለት ነው። እናም በዛ ስለሚኖረው ድባብም እንዲሁ ጠይቀውት ነበረ። የሚገርመው አለ በዓለም ላይ ካሉት ምርጥ የእግር ኳስ ስታዲየሞች አንዱ ነው። እንደ አሰልጣኝ እንደ ተጫዋች እዛ ስለሚፈጠሩ ድባብ የሚያውቁና ያን ድባብ መጠቀም የሚችሉ ተጫዋቾች አሰልጣኞች አሏቸው። እናም በዛ ድባብ ውስጥ መጫወት መልመድ ያስፈልጋል። ድባቡ ልክ እንደ ኤሌክትሪክ ነው አለ። ብዙ ጩኸት አለ። ይህ ፈታኝ ነው። በተለይ ለዳኞች ለእያንዳንዱ ውሳኔ አሰጣጥ ስሜታዊ አስተዋጽኦ አለው ሲል ነው ሚኬል አርቴታ የሴንት ጄምስ ፓርክን አትሞስፌር ለመግለጽ የቻለው። ከባርሴሎና ጋር ባደረጉ ጨዋታ የወሰደው የታክቲክ ግብዓት እንዳለ ወይም ደግሞ ጨዋታውን በመመልከት ውስጥ ያገኘው ነገር ጥቅም እንዳለም እንዲሁ ጠይቀውት ነበር። እንደሚኖር እርግጥ ነው አይደለም። እናም ሚኬል አርቴታ ሲመልስ ያንን ጨዋታ በታክቲክ እይታ ለመመልከት ሁለት መንገዶች ነበሩኝ አለ። አንደኛ የቴሌቪዥኑ ሪሞት ድምጽ ማጥፋት ወይም ደግሞ ድምጹን ከፍ ማድረግ እና ለመረዳት ያህል ድምጹን በጣም ከፍ አደረኩት እና በእያንዳንዱ ውሳኔ ውስጥ ስሜታዊ አስተዋጽኦች በምን ያህል ሁኔታ ጨዋታ ውስጥ ስለሚኖራቸው ተጽዕኖ ስመለከት ነበር። በዛ አካባቢ ውስጥ ማድረግ የምችለው ነገር ለማድረግ በጣም ጠንካራ መሆንና በትኩረት መጫወት አለብህ። ያን ነገር ነው በጨዋታ ውስጥ የታዘብኩት ሲል ነው ሚኬል አርቴታ መግለጽ የቻሉ። በአስቸጋሪ ሁኔታዎች ወይም አትሞስፌሮች የመጀመሪያዎቹ 5 ደቂቃዎች መጫወት ምን ያህል አስፈላጊ ነው ብሎ እንዲሁ ጠይቆት ነበር። በዛ የሴንት ጄምስ ፓርክ አትሞስፌር ውስጥ የመጀመሪያ 5 ደቂቃዎች ምን ያህል ዋጋ አላቸው ብሎም ጠይቆት ነበር። በመጀመሪያው 5 ደቂቃዎች በጣም አስፈላጊ ደቂቃዎች ናቸው። በሚቀጥሉት 5 ደቂቃዎች ዳኛው ፊሽካውን ከነፋው እስከ 5ኛው ደቂቃ ውስጥ ያሉት ጉዳዮች በቅጽበት መጫወት አለብን። ምክንያቱም ስሜቶች በጣም ከፍ ያሉ ናቸው። ተነሳሽነት አለ፣ የስታዲየሙ ድባብ አለ። እናም በሁሉም አቅማቸው ነው ከአንተ ጋር ፌስ የሚያደርጉት እና ያን ቻሌንጅ ማድረግ አለብን። ለማሸነፍ ለረጅም ጊዜ የበላይ ሆነን ነገሮች መቆጣጠር ያስፈልገናል። እኛ ሁሉ ለማድረግ የምንሞክረው ይህንን ነው ሲል ነው ሚኬል አርቴታ መናገር የቻለው። ባለፈው ሲዝን በኒውካስል 1-0 ካሸነፈበት ጋር በተመሳሳይ ፍልስፍና ወይም በተመሳሳይ ታክቲክ እንደሚጫወቱን ጠይቀውት ነበረ። ባለፈው ውድድር ዓመት በሴንት ጄምስ ፓርክ አሸንፈውን ነበር፣ ግን በኤሚሬትስ 1-0 አሸንፈናቸዋልና ጋዜጠኛው በኤሚሬትስ ካሸነፍክበት መልክ ጋር በተመሳሳይ መንገድ ነው የምትጫወት ወይ ብለው ነው የጠየቁት። እያንዳንዱ ጨዋታ በጣም የተለያየ መልክ አለው አለ ሚኬል አርቴታ። በኤሚሬትስ ከነሱ ጋር የተጫወትንባቸውን የመጀመሪያዎች ደቂቆች አልወደድኳቸውም አለ።
ሌሎችን ክፍሎች ግን መልካም ነበሩ። በሴንት ጄምስ ፓርክ ባደረግናቸው ጨዋታዎች ደግሞ የወደድኳቸው ክፍሎች በጣም ብዙ ናቸው አለ እና ጎሎችን ሳናስተናግድ የተጫወትንባቸው መንገድ እወዳቸዋለሁ። ግን ጎሎችን ያስተናገድንባቸው ቅጽበቶች ከዛ በኋላ የሰጠነባቸው ምላሾች ግን ልክ እንዳልነበሩ ይሰማኛል። እኔ እንደማስበው ደረጃውን የተሻለ ማድረግ አለብን። ደረጃችን ከፍ ማለት አለበት። እናም ከፍ ባለ ጥራትና ትኩረት ጨዋታውን ለማሸነፍ መጫወት አለብን። እንደዛ ሲሆን ጥሩ ድር ይኖረናል ሲል ነው ሚኬል አርቴታ መግለጽ የቻለው። ለማርቲኔሊ ጊዜ ባለፈው ከሲቲ ጋር በነበረው ጨዋታ ላይ እንደሰጡ አይነት ኳስ ሁሌም እንዲሰጠው ተጠይቀው እንደሆነ ብለው ጠይቀውት ነበር። አዎ አለ። በተለይም በጣም ጥሩ ኳሶችን ጊዜ መስጠት ይችላል ልክ ባለፈው እንዳደረገው አለ። እናም ያን እንዲያደርግ እንፈልጋለን። ማርቲኔሊ ያንን ሩጫ እንዲያደርግ ሁሌም እንፈልጋለን። ጥራት ያላቸውን ተጫዋቾች የያዝነው በቡድናችን ውስጥ በዚህ ምክንያት ነው ሲል ነው ሚኬል አርቴታ መግለጽ የቻለው። የሚኬል አርቴታ ከጋዜጠኞች ጋር የነበረው ቆይታ ይህን ይመስላል። ስላዳመጣችሁና አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከሚኬል አርቴታ ሀሳቦች ውስጥ የትኛውን ወደዳችሁ፣ የትኛውን ወሰዳችሁ ጻፉልን። አብራችሁን ስለነበራችሁ እንዲሁ በድጋሚ ከልብ እናመሰግናለን። ባይ